የሚያስቆይ እነሱ ናቸው። እሷ የምታሳየው ለ10 ሺህ ብላ ነው ለመኖሯ ለማብላት ለመጠጣትና ካለው ከስሜት ከዛ ከዝሙት ልውጣ ብላ ነው ሚዲያ ላይ መጣችው። እሱ ግን እነዚህ ግን ራሳችሁ ተግባራችሁ ነው ሚዲያ ላይ የሚታሳዩት። የምር እሷ የደገፈው ሁሉ የእነሱ ተግባራችሁ እዚህ አረብ ሀገር የሚሰሩ ስራ እኮ ነው። በቃ አሜን ብሎ ነው የተቀበሏት። ከዛን ሰው ከባንጋሊ የሚወስድ ብር ከፓኪስታን የሚወስድ ከኢንዶኒ ከምናምን የሚወስድ ብር ለሷ እየላኩ አስባችኋል? አንዴ ሙቀጫ እግር እየሳሉ አንዴ ገንዳ ውስጥ ግባ እዛም ሩታ ይሄ አድርግ ካለ ታደርጋለች። ለምን ሸቃላ ስለሆነች ማለት ነው። አሳይ ካለች ማዳሞ ያለችው ነገር ሁሉ አድርጋ ትመጣለች። እዚህ ደግሞ ተግባር የሚሰሩ ሰዎች ደግሞ ከባንጋሊ የተቀበለው ብር ይሳል። ከዛ ምን ተፈጠረ? እንትኑ ረመዳን ላይ ታብታብ ማድረግ ስለማይችል የሰማንያ ባለቤታችሁ ጋር ሄዱ ባንጋሊ ፓኪስታን ማለት ነው። ከዛም እነዚህ አበዱ ደግሞ የለም ማሳሳን ማለት አብርሃም አልቻለም። ከዛ ሲል እነሱ የሚፈስስ የተፈጥሮ የ5 ደቂቃ ስሜት ነበረ ስሎ ይወጣል። ከዛ ይሄ ነገር ስለማይወጣ ምን ተፈጠረ? አለቀሰ። አሁን ሊሆነ ምንድነው የምትለው? ይሄ ተግባርሽ እኮ ነው። ተግባርሽን አብርሃም እዛ ጋር ሚስቶ ካሜራ ሲዞ ያቺ ግንባሩ ሲለው ያቺ ግንባሩ መላጣ ሆኗል። ጸጉሩ እየሸሸ ነው። አንቺ ደግሞ የተግባርሽን እያሳየሽ አስባችኋል። እና ምን ልላችሁ ፈልጌ ነው ሻቃላ ለማዳሞ ዝቅ ብላ መስራት አለባት። እኔ ኮንትራት ነኝ ዝቅ ብዬ እንደሚሰራ ለሩታ ተገዛ እየሰራች ነው። ግን የቲክቶክ ነዋሪዎቹ ደግሞ የራሳችሁ ተግባር የራሳችሁ ማንነት ነው የምታሳዩ። እኛ ደግሞ ይሄ ማንነታችን አይደለም፣ እድገታችን አይደለም፣ እምነታችን አይፈቅድም። ስለዚህ እኛ እነ ትክክል ስም ተሰጥተን ተቀምጠናል። እናንተ የራችሁ ተግባር እግዚአብሔርን የሚመጣ ሴቶች ጋር እንደዛውን የሚል ማለት ነው። እንደዚህ የተተበላለቀ ቤተሰብ ጋር ያደገ ይሄን ደግሞ ጎዳና ላይ ያደገ ተሰድቦ ደግሞ እንደዚህ በቃ የሆነ እናት አባት የሌለበት ህይወት የሚኖር ሰው ለሀገሩ ስሜት የሌለው ለእምነት ምን እንደሆነ እምነት ትርጉም ማያቅ ገባችሁ? እንደዛ አይነት ሰዎች ናቸው እንጂ እኛ እንደዛ አይደለን። እንኳን ይሄን ስም አወጣችሁ። ይሄኛ እኮ ይሄ ተግባራችን ስማችን በጣም ደስ ብሎናል። ነገር ግን አንድ ነገር ማወቅ አለባችሁ። እዚህ ምድር ላይ መኖር እንደምትችል መሞት እንዳላችሁ እንዳትረሱ። ነገ እናንተ ሃሃ ያላችሁ ሄርሜላ ጎበዝ ቀብራራ ያላችሁ ቀብራራ ሰማይ ቤት የሚሰጥ ፍርድ እሱ አይደለም የሚቀበልሽ፣ እሱ አይደለም የሚያኖርሽ፣ እሱ አይደለም የሚመልስልሽ። ለነገ ሳይሆን ለስጋሽን ሳይሆን ለነፍስሽን እዛ ሰማይ ቤት ስሪ። ዝም ብላችሁ ሁላ ታጥፉ ምድር ዝሙተኛ ሁላ ማለት ነው። እና መልላችሁ ፈልጌ ነው ማዳሜ ይሄ ነገር አድርግ ካለ ያደርጋታለሁ። ለምን ኮንትራት ነኛ፣ ለምን ሻቃላ ነኝ እኔ። ስሜ ሁላ ከዳማ ብላ ነው የምትጠራኝ። አሁን እነዚህ የሩታ አድርግ ካለው ያለው ሁሉ እያደረገች ያለችዋ ውሽማ ምንድነው የተፈጠረ? ቲክቶክ ነዋሪዎች ከገንዘባችሁ ዊዛውት ሆኖ ከልፋታችሁ ዊዛውት ሆኖ ከዛም ባለፈው ምንድነው የሆነ ዛራ ቪዲዮ ተለቀቀ ቀን ላይ ማለት ነው። የተለቀቀው ቪዲዮ ላይ እስኪ ኮሜንት አይተን እንፍረድ አሉ እነሱ እዛ ማለት ተሰብስቦ ቁርጥ እየበሉ። የሚገርምሽ ነገር ተሰብስቦ ማዳሚት ሩቲና ሸቃሌት ሄርሜላ ይሄን ሸቃላ የወንድ ድራይቨሮች ደግሞ ማን ጫታሙና እነዚህ ሰዎች ድራይቨር ናቸው። ገባችሁ? አምጡ ካሉ ያመጣሉ። ልክ አሁን ድራይቨር አለ ውጪ ቤት ተሰጥቷል፣ ምግብ ይሰጣል። እኔ ውጪ ወጥቼ እሰጣለሁ ምግብ ሰዓት ሲደርስ ማለት ልክ እንደዛ ጫታሙና ቡርክ ምናምን እነዚህ ወንዶች ማለት ነው ለነዚህ ድራይቨር ናችሁ ለአብርሃምና ለሩታ። ገባችሁ? ድራይቨሮች ምን ያደርጋሉ? እና ካለ ይመጣል፣ ካሜራ ደቅኑ ካለ ይደቅናል። ገባችሁ? ወንበር ምናምን አስተካክል ካለ ያስተካክላሉ። ከዛም ፍርፋሮ በልቶ ወደ ቤቱ ይገባሉ። እነዚህ ግን ቁጭ ብላችሁ ይሄ ነገር ሆኖ ስትሉ የምርቃት ፎቶ ምንድነው ሶሪ ቪዲዮ የመጣ 30-29 መሆኑ ታወቀ። ቪዲዮ ከተለቀቀ በኋላ ነው ያወቁ። ስለዚህ እነዚህ ደግሞ የባንጋሊ ተራፊዎች ደግሞ መመለስ የሚችሉ ምንድነው አፈቅርሻለሁ የሚለው ቃል 6 ወር ይፈጃል? አይፈጅም። ይሄ ሁላ ማያስተውሉ እሺ አፈቅርሻለሁ እወድሻለሁ እሺ ቪዲዮ ከተለቀቀ በኋላ ፎቶ እንደዛ ለምን ይነሳሉ? ይሄ እንኳን መገነዘብ ማያቅ ህዝብ አስባችኋል? እና ብራችሁ ያዙ፣ ቆጥቡ። እኔ ደግሞ አታስጨንቁኝ እባካችሁ። እኔ ልኖርበት እኔ የሚኖረው ለልጄ ለባሌ ለቤተሰቦቼ እና ለሀገሬ ለወገን ደራሽ ነኝ። እኔ የዝሙት ደራሽ አይደለሁም። እኔ
ገባችሁ? ተፋቱኝ። እኔ እየመጣችሁ አትናገሩ፣ አትሳደቡኝ። በቃ ስሜ ትክክል መሆኑን ካወቃችሁ አርፋችሁ ተቀበሉ ነው የምለው። አርፋችሁ ተቀመጡ። ስለዚህ አትረብሹን። በቃ እኛ እንኖርበት። እኛ ሞተን እንበልጣቸዋለን። ምክንያቱ ገና ልጅ ሆነን ማለት ነው። በልጅነት በልጅ የተባረከን፣ በስኬት የተባረከን፣ ለእምነታችን ጠንካራ የሆነን ስማችን ስንጠራ ሁላ ስማችን ሁላ ሞገስ አለው። ስማችን ሁላ የሆነ ነገር አለው እንጂ እንደናንተ ስም አይጠራም ስማችን። እኛ የሩታ እህቶችና የአብርሃም እህቶች እኛ እኮ አንድ ነን። ነገር ግን ምክንያቱ የአማቻችን ተግባር ስላስጠላኝ እኛ ሩቲ ብቻ ይዘን ነው የምንሄደው። ማንም ጋር ንክኪ የለም። አርፋችሁ ብትቀመጡና ወደ ፈጣሪ ብትመለሱ ለነገ የዛ ሰማይ ቤት ታስተካክላላችሁ ነው ምላችሁ። ሌሎችም ካላችሁ ሀሳብ ስጡ። አፍያ ደግሞ ይሄ ነገር ቲክቶክ ዩቲዩብ ላይ አስቀምጪ። እኛ ድምጽ መሆን አለብን። ለሀገራችን ድምጽ መሆን አለብን። ለወገናችን ድምጽ መሆን አለብን። ለትውልድ ለልዑል ድምጽ መሆን አለብን። እኛ ወልደን የመጣን ልጅ አለን። ምንድነው የሚማረው? ከዛ ምንድነው እነዚህ ባንጋሊ ጋር እንደፈለጉት ሀብታም የሚያደርጉ ህዝቦች፣ ሁለት ህዝቦች የደከሙት እነሱ ደግሞ ሌላ ለምንድነው የሚያባክኑት? በዛ መንፈስ ለሆነኛ የምንሄድበት አካል እንሄዳለን። አርፎ ማይቀመጥ ከሆነ ማንም ሰው ማለት ነው ካሁን በኋላ ማንም አልሰማም። እኔ አርፎ ይቀመጥ። እኔ ሀገር እፈልጋለሁ፣ ትውልደ ይፈልጋል። ይበቀናል። 2013 እና 14 እንደ ቅጠል ለሀገሩ ልዋጋ የሄዱት እህቶችና ወንድሞች ያጠን ጊዜ ይበቀናል። አሁን ያሉ ደግሞ በእውቀት ይነሱ፣ አገራችን በክብር እያስጠሩ ይነሱ። አገራችን እያስጠሩ አገራችን ስም ከኢትዮጵያ ጀምሮ እስከ ዓለም ዙሪያ የኢትዮጵያ ነው የሚል እውቀት ይዞ እንዲነሳ ነው እኛ አገራችን የምንፈልገው እንጂ ዝሙት እንዲማር አንፈልግም። ትዳር ያለው ሰው ደግሞ ትዳራችሁ እንዲበትን አንፈልግም። በቀላሉ ትዳራችሁ እንደዚህ በትኑ የሚለው ሀሳብ ነው። ይሄ ነው ትምህርት። ይሄ ደስ ብላችሁ ነው የምትማሩት። ለምን እንደኛ አንድ አቆም ለምን ነው የማይኖራችሁ? ሴት ማለት ደግሞ የዓለም ዝና ሴት ናት። ሴት ከሌለች ዓለም የሚባል ነገር የለው፣ ሰው የሚባል የለም። ሴት ክብር አላት፣ ሴት ሞገስ አላት። ሄርሜላም ቢሆንም ሴት ናት። እንደዚህ አይነት ነገር ስራ ለምን ትቀበላለች? ለምን ይሄ ሸቃላ ትሆናለች? ወይ እዛ ተደብቃ ከካሜራ ጀርባ እንደ ዝዋይ ሆቴል ውስጥ ትኖር እንደኖረች ማለት ነው። ሁለት ልጆች አስቀምጣ ማለት ነው። እንደዛ ትነግድ እዛ ራሷ ገለዋ። ግን ሚዲያ ላይ እኛ ሰላም እንፈልጋለን፣ ትውልድ እንፈልጋለን፣ እምነታችን እንፈልጋለን። በጾም ጊዜ እየመጣችሁ ይሄ መሳሳምና መላሳሳት እዛ አስቀምጡ። ሁሉም ሰው እናንተ የሚያዩ ባለትዳር ናችሁ። ለእናንተ ዋጋ የከፈሉ ሰዎች ናችሁ። ብዙ ነገር የሆኑ ሰዎች ናችሁ። ከኦዲየንስ አልፎ ቤተሰብ የሆኑ ናችሁ። ለእናንተ እድገት የሚያለቅሱት የሚደስቱት ብዙ የለፉ ሰዎች ናችሁ። ዛሬ ላይ ዝሙት እያስተማራችሁ ያላችሁ ይሄ ቻናል እናንተ ከፈታችሁ እንጂ እኛንን ያሳደገን እኛንን የእናንተ መኖሪያችሁ ልብስ የምትቀይሩ የምትበሉት እኛንን እኮ እኛ ማመሰገን አለባችሁ። ገባችሁ? እኛ ስሜታችን ላይ መጫወት የለባችሁ። ሴት ስሜት ላይ መጫወት የለባችሁ። አይገርማችሁ? እኛንን እኮ ይሄ ልብስ የምትቀይሩ እኛንን የምናስቀይረው። ይሄን ተከራይታችሁ የምትኖሩ ቤት እኛንን የምናኖረው። እኛ ለእናንተ ዶላር ዳይመንድ ነን እንጂ ዝሙት ለመማር አይደለም። ለእናንተ የለፋን እኛ ብዙ ነገር የሆነን ይሄን ለመማር አገራችን ስም እንዲጠፋ አይደለም። በጣም የተወደደችው ቡታጅራ ስም አሁን በዝሙት ስም እየተጠራች ነው በአንድ ግለሰብ። ለምን እንደዚህ አይነት ነገር ለምን በሴት ክብር ላይ ለምን ሄርሜላም ቢሆን ለምን ትቀበያለሽ? እንደዚህ የተዘቀጠው ምን ክብርሽን ጠብቀሽ እዛ ተደብቀሽ ካሜራ ጀርባ እንደምትኖር አትኖርም? ሚዲያ ላይ ምን አምጥቶ 4000 ምናምን ሰዎች የሚያዩበት ዓለም የሚያይበት ቪዲዮ ላይ ለምን እንደዚህ ተገለባበጠሽ ትወጪያለሽ? ለምን እንደነበርሽ እዛ ሴታኛ አዳሪነት እዛ ለምን ሆቴልሽ ላይ አሰሪም የዘመድሽን ሆቴል ላይ ማለት ነው? ለምን መጣሽ? ለምን በዝሙት መንፈስ በአመነዝርነት መንፈስ ትውልድ ለምን ታባክኛለሽ? ነገ እኮ ከፈጣሪ ዘንድ ምን አይነት ዋጋ እንዳለብሽ ታውቂያለሽ? አንድ ትውልድ ሲወርቅ እግዚአብሔር ምን አይነት ፍርድ እንደሚሰጥሽ ታውቂያለሽ? እና ግን ለልጆችሽን ምን አይነት ታሪክ ነው ሚዲያ ላይ የምታስተምሪ? በቃ ካሜራ ላይ ጀርባ አድርገሽ መተሽ ልጆችሽን ልጄ እንደምትይ ማለት ነው። እነሱ ሳያውቁ እዛን ስሪ። ግን ሚዲያ እንፈልጋለን እኛ። ሚዲያ ለደጋጋዎች ለመደርስ የወደቁትን ለማንሳት እንጂ ለዝሙት አይደለም።
አርፋችሁ ተቀመጡ እያንዳንዳችሁ ማለት ነው። እንሄድበት አካል እንሄዳለን። እዚህ ሆነን ማለት ነው። እዚህ ሆነን የኛ ድምጽ ወጣ ማለት ነው። ስላከበረን ለእናንተ ቦታ ስላለን በእጃችን ስላሳደግ ነው ዝም ያለን። እኛ ተነሰን ማለት ነው። እንኳን እዛ መኖር ይቅንና ማለት ነው የት እንደሚወጣችሁ እናያለን። አርፋችሁ ተቀመጡ። ይሄ ማስጠንቀቂያ ነው። እግዚአብሔርን